ይህ ቦታ እንግዲህ የአዋሽ ገበታ ይባላል። የአዋሽ ገበታ የአድዋ ጦርነት የተካሄደበት መልክዓ ምድር የጦር አሰላለፍና የውጊያ ቦታዎች ማሳያ ነው ይላል። እነዚህ የጦር ቦታዎች ናቸው። የተራራ ተራራማ ቢሆን ለማሳየት እንደዚህ የተሰራ እነዚህ እንግዲህ ጦርነቱ የተካሄደባቸው ቦታዎች ናቸው። እዛ ጋ 3 ጎጆዎች ይታያሉ። ዛፎቹ እነዚህ ደግሞ ወደ ጦር ሜዳው በውጊያ ላይ ያሉ ናቸው። እንግዲህ በዚህ በኩል የሚታዩት የጣሊያን ጦሮች ናቸው። ሻለቃ ደቤቶ፣ ጄኔራል ዳቦር ሜዳ፣ የጄኔራል አሬሞንዲ፣ ጄኔራል አልቤርቶኒ እየተባሉ እነዚህ ሁሉ እንግዲህ የጣሊያኖች አሰላለፍ ነው እዚህ ላይ የሚታየው። ሚሻሾ፣ አዲበቂ ድብደቡ ይባላል። እዚህ ላይ አካባቢ ጄኔራል ባራቶሪዮ እሱ አሰላለፍ ነው። And provoke Italians to come all the way from the place they occupied these mountains. In the meantime, they set a trap in these mountains as a nation. Italians were trapped. They really were already weak and had lost many of their soldiers. That is why the last showdown, the last time we ran from mountains is 120,000 Ethiopian soldiers. Three of our 10 commanders are so one time is here, this is ጥቅምት 1888 እዚህ ጋር እቴጌ ጣይቱ ትታያለች። ያው እንግዲህ እቴጌ ጣይቱ በጦርነቱ ምን ያህል እንደተሳተፈችና ትልቁን ድርሻ ይዛ እንደነበረች ነው የሚያሳየው። በታሪክ እንደተረዳ ነው። እኛ ደግሞ የአፄ ሚኒሊክ እነሱ ናቸው እንግዲህ እየመሩ ህዝቡን ይዘውት የሄዱት። ደጃዝማች ባልቻ፣ ራስ አባተ፣ ፊት አውራሪ ገበየው፣ አድዋ የምትለው እንግዲህ እዛ ጋ ነው የተተከለችው። እዚህ ጋ ንጉሥ ተክለ ሃይማኖት ይታያሉ። እሳቸውን እየጦሩ ራስ መኮንን፣ ንጉሥ ሚካኤል፣ ራስ መንገሻ እንደዚህ ሁሉ በታሪክ ውስጥ እናውቃቸዋለን። ይሄ ደግሞ እንግዲህ መድፍ ነው። ከመድፍ ጋር በተያያዘ ገበየው ቢሞት ተተካ ባቻ፣ መድፍ አገላባጭ ለብቻ ብቻ
የተባለለት የተገጠመለት አለ። ይሄ መድፍ እንግዲህ የዛኔ በጦርነቱ ጊዜ ትልቅ አስተዋጽኦ ያደረገ ጠላትን ለመምታት የተጠቀሙበት ነው። ይሄ ደግሞ እንግዲህ በጦርነቱ ወቅት አጼ ሚኒሊክ ወይም የሚኒሊክ በጦር ቦታው ላይ አቅርቦ ማሳያና የሚጠቀሙበት መሳሪያና እንዲሁም ደግሞ እቺ ሽጉጣቸው ነች። ያው ጽሁፉም እንደዛ ነው የሚያስረዳው። ሽጉጥና አቅርቦ ማሳያ መነጽር በአድዋ ጦርነት ወቅት ዳግማዊ አጼ ሚኒሊክ የተጠቀሙባቸው መሳሪያዎች ናቸው። ይህ ቅድም ያሳየኋችሁ መድፍ ነው። እንግዲህ ይህ መድፍ በአድዋ ጦርነት ከጣሊያን ሰራዊት ጋር ተማርኮ የኢትዮጵያ ሰራዊት መልሶ የጣሊያን ሰራዊት ያጠቃበት ነው። መድፉ በቶሪኖ ፋውንዴሪ እንደ አውሮፓውያን አቆጣጠር በ1883 ተሰራ ይላል እንግዲህ መረጃው። እነዚህ እንግዲህ የኢትዮጵያ ሰራዊት ይጠቀምባቸው የነበረው የጦር መሳሪያዎች ናቸው። እንደ ጎራዴ ጠላትን እንግዲህ በዚህ ነው ጥይት ከያዘ መድፍ ከያዘ ሰራዊት ጋር ነው እንግዲህ ይሄንን ይዘው ተዋግተው ጀግኖቻችን እችን ሀገር ያቆዩልን ያሸነፉልን ማለት ነው። እነዚህ ደግሞ ጋሻዎች ናቸው። ጦርና ጋሻ ይባላል ከነስሙ። እነዚህ ደግሞ ያው የወታደሩ ትጥቅ ናቸው። ትጥቅ ናቸው፣ ጦር ናቸው። እንግዲህ ይሄንን በመወርወር እነዚህን በመጠቀም ነው እንግዲህ ጠላትን ድል የነሱት። ለምሳሌ ስማቸውን ብንጠራ ባለእንጨት እጀታማ ጩቤ፣ ባለቀንድ እጀታማ ጩቤ፣ ሰንጢ፣ ትንሽ ካራ፣ ቆዳ መስፊያ እያለ ይቀጥላል። እንግዲህ እነዚህ ደግሞ በወቅቱ የነበሩ ጠመንጃዎች ናቸው። ጠመንጃ፣ ጠብ መንጃ እና ጠመንጃ እንግዲህ ልዩነቱ ምን እንደሆነ እያሰላሰላችሁ እነዚህ ጠመንጃ ናቸው። ከድል ወደ ሰላም የአዲስ አበባ ውል ይላል። እንግዲህ ውል እየተገባ ነው። ከአድዋ ድል በኋላ ኢትዮጵያ ከጣሊያን የውጫሌውን ውል የሚያፈርስ ውል አዲስ አበባ ላይ ጥቅምት 17 ቀን 1889 ዓ.ም ተፈረመ። የአዲስ አበባ ውል ቅኝ አገዛዝ በተንሰራፋበት ዘመን አንድ ቅኝ ገዢ ኃይልን የአፍሪካ ሀገርን ሉዓላዊነት እውቅና እንዲሰጥ ያለ ገደብ ያስገደደ ነበረ። ውሉ እንግዲህ 9 አንቀጾች ሲኖሩት ከአድዋ ድል ጋር በቀጥታ ተያያዥነት ያላቸው ሁለተኛውና ሶስተኛው አንቀጾች ናቸው። እነሱም እንደሚከተለው እነግራችኋለሁ። ከ25 ሚያዝያ 1881 በውጫሌ ሰፈር የተደረገው ውልና በኋላ ታርሞ የተጨመረው ውል ሁሉ ጨርሶ ተፍቋል። እንደተፋቀም ጨርሶ ይቀራል። ሶስተኛ ክፍል የጣሊያን መንግስት የኢትዮጵያን ነጻነት ራሱን የቻለ ባለ ነጻ መንግስት መሆኑን ጨርሶ ተቀብሏል። እንግዲህ ያኔ በፊርማቸው በእንደዚህ መልኩ አረጋግጠውታል። እነዚህ እዚህ ምስላቸውን የምንመለከተው የአፍሪካዋ ሀገራቶች መሪዎች